የመጀመሪያው ጥያቄ ብልጽግና የኢትዮጵያን ኢኮኖሚ የሚመራበት እሳቤ ምንድነው? ብልጽግና አመሰግናለሁ። ያው ብልጽግና ኢትዮጵያን የሚመራበት እሳቤ በዋናነት ሀገር በቀል ብለን የምንለው የመደመር እሳቤ ነው። ይሁንና ከዚህ ቀደምም ያው የርዕዮተ ዓለም ውይይቶች ስለነበሩ የኢዜማ ተወካይ ብልጽግና ኮፒራይት አልጠየቀም ወይም አላከበረም ብለዋል። ያው ብልጽግናም የርዕዮተ ዓለም እስረኛ አይደለም፣ አካታች ነው። የቀድሞ ስህተቶችን ያርማል፣ ግን ቀድሞ የተሰሩ ጥሩ ነገሮች ላይ ቢልድ ያደርጋል። ከዚህ ቀደም የነበሩ ወረቶችን ተቀብሎ ዛሬም በፍጥነትና በጥራት በማሳካት ልማትን ሁለንተናዊ ብልጽግናን በማሳካት ማለት ነው። ከቁስ የተሻገረ ልማትን ማለት ነው። ለሚመጣው ትውልድ እዳ ሳይሆን ምንዳን ያሻግራል። ስለዚህ ይሄ መርሁ ነው፣ ፕሪንሲፕሉ ነው ማለት ነው። የመደመር ፍልስፍና የት ሀገር ተሞክሮ መቼ ታውቆ ነው አንድ ሀገር የሚመራበት ፍልስፍና አድርጋችሁ ያስቀመጣችሁት? ዳዊት ለዛ እኮ ነው ሀገር በቀል ነው ያልነው። ከዚህ ቀደም ሀገር በቀል መሆኑ ከሌላ ሀገር እንዳይሞከር ካሁን ቀደም በተለያዩ አጋጣሚዎች ተፈትሾ የተረጋገጠ ሳይሆን እንድንጠቀመው ምክንያት ይሆናቸዋል። ትክክል። የመደመር እሳቤ ቅድም እንዳልኩ መንገድ ነው። በመንገዱ የኢትዮጵያን ነባራዊ ሁኔታ ችግሮችን መሰረት ያደረጉ መፍትሄዎች ይዘን የምንመጣበት መንገድ ነው። በዚህም ምክንያት በምስራቅም ይሁን በምዕራብ በኩል የሚመጡ የፖሊሲ አማራጮች ሊሆኑ ይችላሉ፣ እይታዎች ሊሆኑ ይችላሉ፣ መፍትሄዎች ሊሆኑ ይችላሉ። ያንን ሁሉ በመቃኘት ለኢትዮጵያ ተጨባጭ ሁኔታና ጠረጴዛ ላይ ላለው ችግራችን መፍትሄ የሚሆን መንገድ በመደመር እሳቤ አካታች በሆነ መንገድ የምናመጣበት ነው። ከኢኮኖሚ አንጻር የመደመር ፍልስፍና ኢትዮጵያ ውስጥም በዓለም ላይም ከተተገበሩት እሳቤዎች ምን ይወርሳል፣ ምን ይጨምራል እና ለኢትዮጵያስ ምን ይፈይዳል? እዚህ ላይ ለመጨመር ዳዊት፣ መጀመሪያ ኮፒራይቱ የማን ነው የሚለው ለኢትዮጵያ ሕዝብ ተዋለው። ስለዚህ እዛ ውስጥ መግባት አልፈልግም። የኢዜማ ተወካይ ያነሱትን መደመር ኢንደሚካን ብዙ ጊዜ ክቡር የፓርቲያችን ፕሬዚዳንት እንደሚያነሱት ከሌላ ሀሳብ አይወስድም እያለ አይደለም። ኢንፋክት የመደመር ትልቁ ልዩ እሳቤ ምንድን ነው? የተለያዩ ሀሳቦችን ለኢትዮጵያ ተጨባጭ መፍትሄ እስከሚያመጣ ድረስ የሚቀበል እይታ ነው። መደመርን እንዴት ታስባለህ መሰለህ? ኢትዮጵያ ውስጥ ያለውን አጠቃላይ ችግር ተረድቶ በኢትዮጵያዊ እሳቤ የተሻለ የፖለቲካ ኢኮኖሚ መፍትሄ ያመጣ አስተሳሰብ ነው መደመር። ሶ እኛ ዌስት፣ ሳውዝ፣ ኖርት፣ ሶሻሊዝም፣ ኮሚኒዝም የሚል ሰጣ ገባ ውስጥ አይደለም የገባ ነው። ለምሳሌ ሀገራት ሊበራሊዝምን ቢመርጡ እንዲህ ያለ ሀገር ላይ እንዲህ ያለ የኢኮኖሚ ተገንብቶበታል ይላሉ። ሶሻል ዲሞክራሲን ቢመርጡ እንዲህ ያለ ሀገር ላይ እንዲህ ተተግብሯል ይላሉ። እዚህ አይዲዮሎጂ ዳዊት፣ አንተም እኮ የዚህ አይዲዮሎጂ እስረኛ እንደሆንክ እኮ ነው የሚያሳየው። ማለት ለምሳሌ ኢትዮጵያ የፖለቲካ ዲስኮርስ ሲዝም ላይ ነው የቆየው። ሁሉም ኮሚኒዝም፣ ይሄኛውይዝም ይሄ ይቅር ነው ምንለው እንደ ብልጽግና እያልን ያለ ነው። ይሄ ይቅር። የኢትዮጵያ ተጨባጭ ችግር ምንድን ነው? የኢትዮጵያን ችግር የሚፈታ መፍትሄ ይዘን የመጣ ነው። የኢትዮጵያን አቅም የሚያወጣ የኢትዮጵያን ሀገረ መንግስት በአዲስ መንገድ የሚገነባ የጋራ ሀገር የሚመሰረት እሳቤ ይዘን የመጣ ነው። ይሄው መደመር ምን ይዞ እንደመጣ እኮ አዲስ አበባን ከተማ ይኸው የአርሶ አደሩን የኩታ ገጠም ስራ ይኸው። ይሄ ነው መደመር ማለት፣ በተግባር መሬት ላይ የታየ ውጤት ያመጣ እሳቤ ነው። እና ይሄንን ስለዚህ ለመደመር ስኬት ማረጋገጫችሁ ኢትዮጵያ ውስጥ ያለ ነገር ነው እንጂ በሌላ ዓለም በሌላ አገር የተሞከረ ማረጋገጫ የላችሁም። መሞከር ማለት እንግዲህ መደመር ፍልስፍናችን ነው፣ የምንሄድበት መንገድ ነው አለን አይደለም። አንድ ለምሳሌ የግብርና ልማትን በሚመለከት የኢኮኖሚ ፖሊሲ አማራጮችን አገር በቀልም እናደርጋቸዋለን። እንደ አማራጭ ደግሞ ቅድም እንደተባለው ከምስራቅም ከምዕራብ ከሰራበት የኢትዮጵያን ተጨባጭ ሁኔታ መሰረት ያደረገ ልናመጣ እንችላለን ማለት ነው። መደመር ጠባብ የአይዲዮሎጂ መነጽር አናድርግ። ቀድመን የአይዲዮሎጂ መነጽር ስናደርግ የኢትዮጵያን አቅምም ሆነ ችግር በአግባቡ በሙሉነት ልንረዳ አንችልም ነው የሚለው። ስለዚህ ማንፌስቷችሁ ላይ ኢትዮጵያ በማክሮ ኢኮኖሚ መዛባትና በመዋቅር ስብራት ተይዛ ኖራለች ብላችኋል። ኢትዮጵያን ብልጽግና ከመረከቡ በፊት ለ2 አስርት ዓመታት ተከታታይ እና
ደብል ዲጂት ወይም ደግሞ ባለ 2 አሃዝ እድገት ስታስመዘግብ የነበረች ሀገር ነች። ይህን መረጃዎች ያሳያሉ። እንዲህ ያለች ሀገር እንዴት ለኢኮኖሚ ስብራትና ለመዋቅራዊ ችግሮች ትጋለጣለች? እሱን ልምጣበትና ትክክል ነው ዳዊት። የኢትዮጵያ የኢኮኖሚ ስብራት አንዱ ምክንያት ይሄ ጥራት የሌለው እድገት ተብሎ የተመዘገበ እድገት ነው። እድገቱ 10% 40% ሊያስመዘግብ ይችላል አንድ ሀገር። ግን አንድን እድገት ጥራት ያለውና የማክሮ ኢኮኖሚ መዛባት ሳያስከትል እንዲሳካ የሚያደርጉ የኢትዮጵያ ያለፉት 2 አስርተ ዓመታት እድገት የጎደለው ጥራት ምንድን ነው? አካታች አልነበረም። ፋይናንስ የተደረገበት መንገድ ከንግድ ብድር በመሆኑ የኢትዮጵያን ኢኮኖሚ በእዳ ጫና እንዲጎብጥ ያደረገ ነበረ። ከአንድ ዘርፍ ላይ ያተኮረ በመሆኑ በዋናነት ግብርና መር የሚል ነው። ግን በአብዛኛው በኮንስትራክሽን ዘርፉ ላይም በተለይ አግሪጌት ዲማንድን ወይም ፍላጎትን በከፍተኛ ሁኔታ የሚጨምር በመሆኑና ሌሎች ኢትዮጵያ ያሏትን እምቅ አቅሞችና በተለይ በአምራች ዘርፉ በኩል ያሉትን እድሎች ትኩረት ያልሰጠ በመሆኑ ጥራት የሌለው እድገት ነው። ጥራት ያለው ስራ እድል አልፈጠረም። የተጠራቀመ የስራ እድል ችግር፣ የስራ አጥነት ችግር መንስኤም ሆኗል። የእዳ ጫና ፈጥሯል። ኤክስፖርታችን ከ3 ቢሊዮን ብር እንደው እርግማን ያለበት ይመስል እንዳይሻገር ያደረገ የኢኮኖሚ እድገት ነው የነበረው። እንዲህ ያለው ወቀሳ የምታቀርቡበት የኢኮኖሚ ስሬትን እንዴት ያለ መፍትሄ ሰጥታችሁ ነው ያለፈውን የምትወቅሱት? ከመውቀስ ባሻገርና ከመክሰስ የተሻገረ ምን አማራጭ አምጥታችኋል ለዚህ ሀገር? አማራጭ እንግዲህ የኢኮኖሚ ሪፎርም ማሻሻያችንን ማየት ነው። የኢትዮጵያ ኢኮኖሚ ሪፎርም ማሻሻያ ቅድም የኢዜማ ሰዎች ወደ ኋላ ሊመልሱን ከግብርና ወደ ኢንዱስትሪ እንዳሉት ሳይሆን የኢትዮጵያን አጠቃላይ አቅም የሚያወጣ ብዝሃ ዘርፍ እይታ ያለው ኢኮኖሚ ማሻሻያ ነው። ኢዜማም ተመሳሳይ እኮ ነው ያለው። ኢዜማማ ኢዜማ የራሱን ዲፌንድ ያደርጋል። ኢዜማ እያለ ያለው ግብርናን ፋይናንስ አድርገን በምን ይለያል? ወደ ብልጽግና ልምጣና የብልጽግና ፓርቲ የጥራት ያለው ኢኮኖሚ እድገት አመጣለሁ ሲል ሁሉንም ኢትዮጵያዊ ያሳተፈ የኢኮኖሚ ልማት ማምጣት ማለት ነው። ብዝሃ ዘርፍ ስንል ቱሪዝም ላይ፣ ማይኒንግ ላይ፣ ማኑፋክቸሪንግ ላይ፣ ዲጂታል ላይ ያለን አቅም አውጥተን ነው። ዛሬ እኮ ይኸው ለዚህኛው ዲጂታል ሪፎርማችን ምስጋና ይግባውና ኢትዮጵያ ቁጭ ብለው በብዙ ሺዎች የሚከፈላቸው ወጣት ስራ ፈጣሪዎችን መፍጠር ችለናል። አዳዲስ ሀሳብ የሚያፈልቁ ወጣቶችን መፍጠር ችለናል። ኢን ሚሊየንስ የሚያመርቱ እና ከፍተኛ ሀብት እያካበቱ ያሉ አርሶ አደሮችን ማምጣት ችለናል። ይሄ ነው የብልጽግና ውጤት። የሀገር በቀል የኢኮኖሚ ማሻሻያውን እናንተ ሀገር በቀል የኢኮኖሚ ማሻሻያ ነው ትሉታላችሁ። የኢኮኖሚ ባለሙያዎች የሚያነሱ ጥያቄ ግን ይሄ የኢኮኖሚ ማሻሻያ አንደኛ ሀገር በቀል አይደለም፣ ሁለተኛ ከአሁን ቀደም በሌሎች የአፍሪካ ሀገራት ተሞክሮ የሀገራቱን ለችግር የዳረገው የመዋቅር ማሻሻያ ስትራክቸራል አጀስትመንት እና በአይኤምኤፍ ለኢትዮጵያ የተጻፈላት መድኃኒት ነው እንጂ ሀገር በቀል አይደለም የሚል ጥያቄ አላችሁ። ምንድን ነው የእናንተ ምላሽ? ስህተት ነው። አንደኛ ይሄ ስትራክቸራል አጀስትመንት ያልከው የድሮ የሰባዎቹ የ80 90ዎቹ ፖሊሲ ነው። ትኩረቱም ሊበራላይዜሽን እና ፕራይቬታይዜሽን ላይ ብቻ ያተኮረ። እሱን እኮ ነው እያደረጋችሁ ያላችሁ። አይደለም። አይ በጣም ጥሩ ጥያቄ ያነሳው። እዚህ ላይ እንለየለ የኛ እይታ እኛ ቁንጽል የፕራይቬታይዜሽን ሊበራላይዜሽን የሚል እይታ አይደለም ያለን። ለኢትዮጵያ ኢኮኖሚ የሚጠቅመውን የፖሊሲ ሀሳብ እንዴትና ለምሳሌ ስለ ፕራይቬታይዜሽን ላንሳለ። እኛ እኮ ጠንካራ መንግስት ድርጅቶች እያቋቋምን ነው። ያ ይቻለበትን ደረጃ አሁን ይሄ ነው አይኤምኤፍ ባለቤቱ ማን ነው ላልከው አብኩተን የጋገርነው ጠፍጥፈን የሰራነው እኛ ነን። የኢትዮጵያ እጆች ናቸው የጻፉት የሰሩት። የፖሊሲ ባለቤትነትን ማስላለን ነው እኮ ልክ አፍሪካዊ የብልጽግና ተምሳሌት እንደምንለው ማክሮ ሪፎርም ከሰራችሁስ እንደ ኢትዮጵያ ስሩ የተባለው በዓለም መድረክ ባለቤትነቱ የኛ ነው። ቅድም ወንድሜ ያነሳውን ጥያቄ በዚሁ ነው መመለስ። ይሄ ሪፎርም ስናደርግ 3 ዓመት ተዘጋጅተን አስበን በራሳችን ጊዜ በራሳችን እሳቤ ነው ያካሄደው። ለዚህ ነው በጣም የተሳካ ውጤት ማምጣት ይችላል። በዚህ ላይ ከአይኤምኤፍ ጋር የነበራችሁ ግንኙነት የምክክር ነው ወይስ አይኤምኤፍ ያዘዘላችሁን መድኃኒት የመዋጥ ነው? የምክክር ነው። ኢንፋክት ምን መሰል ያደረግነው የራሳችን የሀገር በቀል ሪፎርም ሰራንና ይሄን ሪፎርም ሸጥን። ጠንካራ ሪፎርም የሰራች ሀገር ስለሆነች አግዟታል። እንደሰማው 10 ቢሊዮን ምናምን የሚያደርግ ፓኬጅ
ይዘው መጡና ደገፉ። 10 ቢሊዮኑን ያገኛችሁት እኮ ይሄንን ሪፎርም አይኤምኤፍ እንድሰሩ ነግሯችሁ ስለሰራችሁ ነው እንጂ አይደለም 10 ቢሊዮን አይደለም በነፃ ፍሪላንስ ሊሰጣችሁ አይችልም። በጭራሽ አይደለም። ተመልሰህ የራሱን የአይኤምኤፍን ሰነድ እኛ እንኳን ካስብነው የተለየ ነው የሆነው ነው የሚሉት። በሁሉም መለኪያ ብታይ አይኤምኤፍ ራሱ ካሰበው በተለየ አቅጣጫ ነው ኢትዮጵያ ኢኮኖሚ ሄደው። እነሱ የዋጋ ግሽበት የትና የት ይላሉ፣ እኛ ወደ ነጠላ ሀዛ ወረድ ነው። እዚህ ጋር አንድ ነገር ለመጨመር ያው ብዙ ጊዜ አይኤምኤፍን ጓደኞቻችን የኢዜማ ተከራካሪዎችም እንዳሉት ከርዕዮተ ዓለም ጋር የማገናኘት ጉዳይ አለ። በዚህም በመጠርጠር ይሄ ነገር ሀገር በቀል አይደለም፣ ኢኮኖሚያችንን ሊብራል እይታ በጣም የተጫነው ለማድረግ ነው የሚል ሀሳብ አለ። በውጭ ምንዛሪ ተመን ሪፎርም ከሆነ በዓለም ላይ ምናልባት 2-3 ከዓለም በእጅጉ የተገለሉ አገራት ብቻ ነው በመንግስት ቁጥጥር የውጭ ምንዛሪን ተመን እንግዲህ የሚሰሩት። ከዛ ባሻገር የመንግስት የልማት ድርጅቶች የነበረውን መንግስት በኢኮኖሚ ውስጥ ራሱን አሳንሶ ምንም አይነት ሚና ሊኖረው አይገባም ህግ ከማውጣትና ከመቆጣጠር የዘለለ የሚለውን እኛ የመንግስት የልማት ድርጅቶችን እኮ 2010 ላይ ስንረከባቸው ኔጌቲቭ 8 ቢሊዮን ኪሳራ ከነበረበት የ8 ቢሊዮን ኪሳራ ከነበረበት 8 በኩል 2 ትሪሊዮን ፕራይቬታይዜሽን 8.2 ትሪሊዮን የተጣራ ሀብት ያለው ያድምጡኝና ሁለት የተቃረነ ድርጊት ነው እየፈጸማቸው ያላችሁት። በአንድ በኩል የግል ሴክተሩን ማበረታታትና በመንግስት ይዞታ ስር የነበሩ ተቋማትን ወደ ግል ማዛወር፣ በሌላ በኩል ጠንካራና በሀገር ውስጥ ውድድርን የሚያቀጭጭ ትልልቅ ተቋማትን ይገርማል ዳዊት፣ የቱ ላይ ነው ያላችሁት? ይገርማል ዳዊት፣ ኢአይኤች ከተጠናከረ ወዲህ ነው ኢትዮጵያን ህልሟን የፈታላትን የማዳበሪያ ፋብሪካ ኢንቨስትመንት የሳመው። በጣም ከፍተኛ እጅና አቅም ኖሮት እንዲገባ ያደረገ ድርጅት ነው። ኢአይኤች የኢትዮጵያን ታክስ 40% ነው የሚከፍለው። 40%ቱ ገቢ ሀገር የምትሰበስበው ከኢአይኤች ነው። በሌላ በኩል ግን የግሉ ዘርፍ ደግሞ ኢኮኖሚ እያደገ ነው ዳዊት። ይሄን ይኸውልህ የመንግስት የግሉ ዘርፍና የተዋናይን ሚና እኩል ባላንስ የሚያደርግ ይሄ ነው አንዱ የመደመር እሳቤ። መደመር አንዱ የቀየረው ነገር በኢኮኖሚ ተዋናይ መካከል ያለውን ሚና ባላንስ ማድረግ ነው። የግሉ ዘርፍማ ዛሬ እኮ 95% ብድር የሚሄደው ለግሉ ዘርፍ እኮ ነው። ስለዚህ የግሉ ዘርፍ ቀጭጭ ሳይሆን እያደገ ነው የመጣው ማለት ነው። ወደ ውጭ ኢንቨስት እንዳደርጉ አልሰማም? ሰሞኑ የወጣውን ፖሊሲ ከኢትዮጵያ ወጥተው ውጭ ኢንቨስት እንዲያደርጉ ግሉን ዘርፍ እያበረታታን ነውና ይሄ ነው በአጠቃላይ። በማንፌስቶአችሁ ላይ የዕዳ ጫና ለመቀነስ የሚያስችል ለማሻሻያ እርምጃ ተወስዷል አላችሁ። አይኤምኤፍ ያወጣው መረጃ ደግሞ በቅርቡ እርስዎም ቅድም ሲጠቅሱት ስለነበረ ዶክተር ኢዮብ የሀገሪቱ ጠቅላላ ዕዳ ከምርት ያለው ጥምርታ ከነበረበት 28 እና 25 በመቶ ወደ 50.3 በመቶ አሸቅቧል ይላል። የቱ ላይ ነው የዕዳ ጫና የቀነሰው? የዕዳ ጫናማ ቀነሰ እንጂ አንደኛ መንግስት ከመጣ በኋላ ላስረዳ። እሱ የምንዛሬ ተመን መገለጫ ነው። ተጨማሪ ዕዳ መጣ ወይ የሚለው ነው ማየት ያለብህ። አዎ ትክክል ነው። ይህን ሪፎርም ስናደርግ ፋይናንሻሊ ኮስት አለው። ምክንያቱም 50 ብር የነበረው ውጭ ምንዛሬ ዛሬ ዕዳው ሪፖርት ስታደርግ የቁጥር ልዩነት ያመጣ ይሆናል። ዕዳው ጨምሯል ወይ ነው። ግን ዕዳው አልጨመረም። አንድም ሳንቲም ኮመርሻል ብድር አልወሰንም። 4.9 ቢሊዮን በዕዳ ሽግግር ሴቭ አድርገናል። የልማት አጋሮች ከመቶ ተጨማሪ ሪሶርስ ውጪ ሌላ ዕዳ አልመጣብንም። ስለዚህ የኢትዮጵያን ዕዳ ወደ ምንዳ እየቀየረ ያለ መንግስት ነው የሚለውን አረጋግጬ ልነግርህ እፈልጋለሁ። ባጭሩ የመጨረሻ ጥያቄ የዋጋ ግሽበትን በተመለከተ የዋጋ ግሽበቱ ገንዘብ ገበያ ላይ በብዛት በመበተኑ ነው ፍላጎት በማደጉ የመነጨ ነው? ሁለት የተቃረነ ሀሳብ ስታቀርቡ ተቀናጀ ፖሊሲ ነው የምንከተለው ዳዊት። ይኸውልህ አንደኛ የፊስካልና የገንዘብ ፖሊሲን ቅድም እንዳነሳሁት አጣብረን ስለተጠቀምን ነው ወደ 9.7 መውረድ ይቻላል። ሁለተኛ የሪል ሴክተሩ ላይ ሲግኒፊካንት የሆነ የምርትና ምርታማነትን አሳድገናል። ችግሩን በተናበበ ፖሊሲ ስለፈታ ነው እኮ ነው እዚህ የደረሰው። ምርት ባደገበት ሀገር እንዴት የኑሮ ውድነት በዚህ ልክ ይጨምራል? ስንት ዜጎቻችን ምን ያክል ነው የጨመሩት? በዛው መጠን ኢትዮጵያ እኮ በየአመቱ አንድ ሀገር 4 ቢሊዮን አመሰለ አንድ ሌላ ሀገር እኮ እየጨመረች ያለች ተንብዮ በዛው ልክ በዛው መጠን ነው ምርቱም እየጨመረ ያለው 1 ቢሊዮን በአመት እያመረትን ነው። ስለዚህ በቁጥሩ ልክ ምርትን ማሳደግ የእናንተ ግዴታ ነው። ቁጥሩ እየጨመርን ነው እና ከዚህ በላይም እየሰፋ ይሄዳል። ሰዓታቸው አልቋል። አመሰግናለሁኝ። ወደ ቀጣዩ የትብብር ለኢትዮጵያ አንድነት ከመድረክ ለሚቀርብላቸው ጥያቄዎች ምላሽ ይሰጣሉ። ለነሱም 15 ደቂቃ ሰጣለሁኝ። የመጀመሪያው ጥያቄ ትብብር ለኢትዮጵያ አንድነት ማንፌስቶአችሁ ላይ በእርግጥ ይሄኛው ንባብ ከኢህአፓ ማንፌስቶ ላይ የተወሰደ ነው። ነገር ግን በጋራ የምትከተሉት ሊሆን ስለሚችል ከዛ አንጻር ነው ጥያቄውን ማነሳው። ሶሻል ዲሞክራሲን
ሶሻል ዲሞክራሲ የሚቃወመው ከፍተኛ ንብረት ማካበትን እና ሰርቶ አደሮችን ከመጠን በላይ መበዝበዝን ነው ይላል። ምን ማለት ነው? ቅድም እንደጠቀስኩት በኢትዮጵያ ውስጥ አሁን ባለው ሁኔታ የሀብት ከበርቴዎች ሳይሆን የስርዓት ከበርቴዎች አሉ ብለን እናምናለን። እነዚያ የስርዓት ከበርቴዎች የተወለዱት ወይም የተፈጠሩት ደግሞ የዜጎችን ሀብት በመበዝበዝ በሙስና እንዲሁም ደግሞ ከስርዓት ጋር ያልተገባ ትስስር በመፍጠር ነው ብለን እናምናለን። ስለዚህ አሁን ባለን አረዳድ ያሉት የስርዓት ከበርቴዎች ናቸው። እነዛን የስርዓት ከበርቴዎች ደግሞ በማስቆም ወደ የሀብት ከበርቴዎችን በመፍጠር እነዛ የሀብት ከበርቴዎች ለዜጎችም የስራ እድል በመፍጠር ለመንግስትም ትክክለኛውን ግብር በመክፈል የሀገር እድገት ላይ አስተዋጽኦ ከበርቴውን ማስቆም ማለት እኮ ኢንቨስትመንትን ማስቆም አይደለም። የተለያየ ከበርቴን የጠቀስኩልህ የሀብት ከበርቴና የስርዓት ከበርቴ ብያለሁ። በስንት ትከፍሉታላችሁ? ሁለት እየጠቀስኩልህ ነው። የሀብት ከበርቴ ብያለሁ፣ የስርዓት ከበርቴ ብያለሁ። ዴፊኒሽኑ ላይ መነጋገር እንችላለን። የስርዓት ከበርቴዎችና የሀብት ከበርቴዎችን በንጽጽር አስቀምጡ ብትባሉ ኢትዮጵያ ውስጥ የትኛው ይበዛል? የስርዓት ከበርቴ። የስርዓት ከበርቴው ይበዛል። ስለዚህ ከስርዓት ከበርቴው ላባደሩን ነው ከብዝበዛ እንታደገዋለን የምትሉት? በሚገባ። በጥቅሉ ግን ኢትዮጵያ ውስጥ የዳበረ የከበርቴ ስርዓት አለ የለም? የስርዓት ከበርቴ አለ። የዳበረ የሚለው ላይ ነው እንጂ ልዩነታቸው የዳበረ የስርዓት ከበርቴ አለ። እሺ፣ ማንፌስቷችሁ ላይ ሌላ ቦታ ላይ ደግሞ በኢትዮጵያ ውስጥ የከበርቴው ስርዓት በወጉ አላደገም ትላላችሁ። እርስዎ ደግሞ የከበርቴው ስርዓት ኢትዮጵያ ውስጥ ያለው የከበርቴ ስርዓት የስርዓት የሚሆን የምንም የዳበረ ነው እያሉኝ ነው። ስፔሲፊኬሽን ይጎለዋል ማኒፌስቶ ላይ እርግጥ ነው። ነገር ግን እያልን ያለ ነው የሀብት ከበርቴዎች መፈጠር አለባቸው። የሀብት ከበርቴዎች ስንል በትክክለኛው መንገድ ለመንግስት በትክክል ግብር የሚከፍሉ ሰርተው ያገኙ ከላባደሩ ገንዘብ በመበዝበዝ ያልበለጸጉ ሰዎች መፈጠር አለባቸው። እነዛ ሰዎች ለሀገር እድገት እኩል አስተዋጽኦ ማበርከት ከዚህ በኋላ ይፈጠሩ ነው ተፈጥሯል ነው? የሀብት ከበርቴዎች የሉም። በኢትዮጵያ ውስጥ በጣም በጥቂት የሚቆጠሩ ናቸው ብለን እናምናለን። ከሌሉ እናንተ ይሄ ክርክር ከተካሄደ ከ4 ወራት በኋላ ይሄ አመት ከተጠናቀቀ ከ30 ቀናት በኋላ መንግስት ትረገባላችሁ። በ4 አመት ውስጥ እንዴት ያለ ከበርቴ ፈጥራችሁ ነው ከከበርቴው ገንዘብ ከፍላችሁ ለሌላው የምታከፋፍሉ? በቅድሚያ የስርዓት ከበርቴዎች እንዳይኖሩ እናደርጋለን። ከመንግስት ጋር ያልተገባ ትስስር በመፍጠር ራሳቸውን የሚያበለጽጉና ምናልባትም በየመሸታ ቤቱ 1 ሚሊዮን 2 ሚሊዮን በአንድ ምሽት የማይከፍሉ ከበርቴዎች መፈጠር አለባቸው ብለን እናምናለን። ምክንያቱም እነዚህ አሁን የጠቀስናቸው የስርዓት ከበርቴዎች ባልተገባ ሁኔታ የሀገርን ሀብት በማካበት ከስርዓት ጋር ያልተገባ ትስስር በመፍጠር ነው እየበለጸጉ ያሉት ብለን ነው የምናምነው። በትክክለኛ መንገድ ቅድም እንደነገርኩ የነፃ ገበያ ወይም ደግሞ የገበያ መር ኢኮኖሚ ነው የምንጠቀመው። የገበያ መር ኢኮኖሚ በመጠቀም ኢንቨስተሮችን እንስባለን፣ ኢንቨስተሮች ይሳባሉ፣ ፉክክር ይኖራል፣ ትክክለኛ የሀብት ከበርቴዎች ይፈጠራሉ። ስለዚህ ይፈጠራሉ ነው እያሉኝ ያሉት? አዎ የሀብት ከበርቴዎች ምንም ይሁን ስያሜያቸው ልዩነት አለው፣ መሰረታዊ ልዩነት አለው። ምንም ይሁን ማለት አንችልም። እሺ፣ በእናንተ በኩል የሀብት ከበርቴዎች ይፈጠራሉ ነው? በሚቀጥለው 5 ወር ውስጥ የሀብት ከበርቴዎች ተፈጥረው በሚቀጥሉት 5 ወር አይደለም። እናንተ መንግስት የምትሆኑት ከ5 ወር በኋላ ነው እኮ። ከዛ ፕሮሰስ ነው። ስለዚህ ከበርቴዎችን ትፈጥራላችሁ። ከፈጠራችኋቸው ከበርቴዎች ላባደሩን ትጠብቁታላችሁ። እኛ የምንፈጥረው የስርዓት ከበርቴ አይደለም። ላባደሩ መጠበቅ ያለበት ከስርዓት ከበርቴዎች ነው። ምክንያቱም ላይ እንደሱ አይደለም የሚለው ከከበርቴው ስርዓት ነው የሚለው። የኢሃፓን ማኒፌስቶ ነው ያገኘው። የኢሃፓ አባል ነው ጥርሶ ያወራው ያለሁት ስለ ትብብር ለኢትዮጵያ አንድነት ነው። የኢሃፓን ወኪል አይደለም የመጣሁት እኮ። የትብብሩ ማኒፌስቶና የኢሃፓ ማኒፌስቶ የትብብሩ የኢኮኖሚ ስሪት ከዚህ ይለያል። ሙሉ በሙሉ አንድ አይነት አይደለም። ከፍተኛ ግብር መጣል የግል ባለሀብቱን ያስራል፣ ተስፋም ያስቆርጣል፣ ኢንቨስትመንትም ያቀጭጫል። እናንተ የምትከተሉት እናንተ ገብረዋለን የምትሉት ስርዓት ይሄን የሚፈጥር ነው። የሀገርን ኢኮኖሚ እና ዜጎችን ሊቀጥር የሚችል ኢኮኖሚ እንዴት ትፈጥራላችሁ? በዚህ መንገድ ከፍተኛ ግብር በመጣል ሁኔታ ከዚህ አሁን ካለው መንግስት የበለጠ እንጥላለን የሚል እምነት የለንም። ያም አይደለም እቅዳችን። ነገር ግን ተገቢ የሆኑ ግብሮችን በመጣል ግብሩ ለተገቢው የህዝብ ዓላማ እንዲውል እናደርጋለን። አሁን እየተጣለ ያለውን ግብር በተመን ነው በአሰራር ነው የምትቃወሙ? በተመንም በአሰራር። ተመኑን ታሻሽሉታላችሁ? አዎ። ከምን ወደ ምን? አሁን ያሉት በተለይ ደግሞ በመሰረታዊ አቅርቦቶች ላይ ያለው እንዲሁም ደግሞ አንዳንድ ግብር ሊጣልባቸው የማይገቡ ጉዳዮች አሉ። የተጋነነ ግብርም ለምሳሌ ከሰራተኞች የሚሰበሰብ ግብር የተጋነነ እንደሆነ እናምናለን። ከሲቪል ሰርቫንቱ ሙሉ በሙሉ ወይም ደግሞ ግብር የመሰብሰብ ፍላጎት አይኖረንም። ያም እንኳን ማሳካት ባንችል በጣም ዝቅተኛ ግብር ነው ምንጥለው። ስለዚህ በተመንም በአሰራርም በኩል አሁን ያለውን ሁኔታ አንከተልም። ግብር የምትቀንሱ ከሆነ የሀገር ውስጥ ገቢ ይቀንሳል። የሀገር ውስጥ ገቢ የሚቀንስ ከሆነ የልማት ጥያቄዎችን፣ የካፒታል በጀት፣
የክልሎች ድጎማ በጀትን፣ የዘላቂ ልማት ማስፈጸሚያ ግቦች ከየት ልታገኙ ነው? ግብር ስትቀንሱ ገቢያችሁ ይቀንሳል። የሀገር ውስጥ ገቢ የሚገኘው ከግብር ብቻ አይደለም። ኢትዮጵያን ካለማወቅ ምናልባት የመነጨ ጥያቄ ይመስለኛል። ምክንያቱም አሁን እኮ ለጦርነት እንኳን የሚውሉ በጣም ብዙ ቢሊዮን ዶላሮች እያየን ነው። ስለዚህ መንግስት የሀገር ውስጥ ገቢ ከምንድን ነው የሚገኘው? ከምንድን ነው እናንተ የምታገኙ? አሁን መንግስት እያገኘ ካላቸው አማራጮች ውጭ ምን ታመጣላችሁ ወይም ምን ትጨምራላችሁ? ስለ ግብር ብቻ ነው እያወራሁት። አሁን መንግስት እያገኘ ስላለው ሁኔታ አልገባውም። ነገር ግን ከግብር ብቻ አይደለም ከምን ትጨምራላችሁ እናንተ? ቀጥታ ግብር ከመሰብሰብ ባለፈ መንግስት በሚያስተዳድራቸው ተቋማት ላይ ለምሳሌ ኤክስፖርቶች ሊኖሩ ይችላሉ፣ እንዲሁ ደግሞ ሰርቪሶች ሊኖሩ ይችላሉ። ከዛ ውስጥ በምናገኘው ገንዘብ የውጭ ግብይት ገቢ ነው እንጂ የሚሆነው የግብር ገቢ አይደለም። ከነዚህም ሰዎች እኮ ግብር ሰብስባችሁ ነው የመንግስት ግብርን የምንሰበስበው ግብር በመጀመሪያ ደረጃ ተመጣጣኝ መሆን አለበት ብለን እናምናለን። የህዝቡን ገቢ ያማከለ የህዝቡን የኑሮ ሁኔታ ያማከለ ገቢ እንሰበስባለን። ከፍተኛ ግብር ማለት ግን ከህዝቡ አቅም በላይ ነው የሚሆነው። ስለዚህ እንደ ትብብር በማኒፌስቶችን ላይ ያስቀምጥ ነው ከህብረተሰቡ ተመጣጣኝ የሆነ ግብርን በመሰብሰብ መልሰን ደግሞ ያ ግብር አሁን እንደሚባለው ለመንግስት አገልግሎት ብቻ ሳይሆን ለህዝብ ተጠቃሚነት እንዲተላለፍ እና በትክክል ለታለመለት ዓላማና መዋል ላለበት ዓላማ እንዲውል እናደርጋለን ያለው። ማንፌስቷችሁ ላይ ትምህርትና ጤና ለሁሉም ዜጋ በነጻ ይሰጣል፣ ለስራ አጦችም እርዳታ ወይም ደግሞ ዳረጎት እናከፋፍላለን ብላችኋል። የኔ ጥያቄ አሁን ኢትዮጵያ ውስጥ አይኤልኦ ባወጣው መረጃ መሰረት ከ8 እስከ 10 ሚሊዮን ስራ ፈላጊ ዜጎች አሉ። በትንሹ በወር 4000 ብር ዳረጎት ብትከፍሏቸው 480 ቢሊዮን ብር በአመት ለነዚህ ሰዎች መክፈል አለባቸው። በዚህ ላይ ከ370 ቢሊዮን ብር በላይ ለመሰረታዊ ፍጆታዎች የሚሰጥ በጀት አለ። አሁን ባለው መረጃ ሁለቱ ተደምሮ 800 ቢሊዮን ይደርሳል። የዚህ ሀገር አመታዊ በጀት 1 ትሪሊዮን ነው። እጃችሁ ላይ የሚቀረው 200 ቢሊዮን ነው። 200 ቢሊዮን ብር ይዛችሁ ለክልሎች የድጎማ በጀት ማድረግ መቻል አለባችሁ። የስራ ማስኬጃ ወጪዎች አሉባችሁ፣ ካፒታል አላችሁ። ይህን ሀገር በ200 ቢሊዮን ብር ምን ልታደርጉት ነው? አሁን ላይ ያለውን ዳታ ነግረኸኛል። አሁን ላይ ስላለው ዳታ አይደለም የምናወራው። እኛ በሚቀጥለው አመት የምትረከቡት መንግስት የሚኖረው የቁጥር አቅም ወይም ደግሞ ይሄ ሎጂክ አግባብ ይሆን የነበረው ካልኩሌሽኑ አግባብ ይሆን የነበረው እያንዳንዱን የስራ አጥ አድርገን ስንደጉም ለመኖር ብናስብ ነው የሚለው ማንፌስቷችሁ። ለስራ አጦች ስራ እስኪያገኙ እንትኑ የተፈጠረው ክፍተቱ የተፈጠረው አንተ ያገኘኸው የኢሃፓ ማኒፌስቶ ነው። እኔ ያለሁት እንደ ትብብር ለኢትዮጵያ አንድነት ነው። እሺ ትብብር ለኢትዮጵያ ይሄኛውን ለስራ አጦች ዳረጎት እናደርጋለን የሚለውን ከኢሃፓ ወስዶ አይተገብረውም። ደግሞ ትብብር ይሄን ሀሳብ አይቀበለውም ማለት ነው። ያ እናደርጋለን። ነገር ግን የስራ አጥ ቁጥርን መቀነስ ነው ዋነኛ አላማችን እንጂ ማንፌስቷችሁ የሚለው ስራ አጦች ስራ እስኪያገኙ ድረስ ቃል በቃል ወርሃዊ ድጎማ እኮ ስለ ኢሃፓ ነው እያወራህ ያለኸው ነው እያልኩ ያለሁት ዳዊት። እሺ ይሄኛው የኢሃፓ ሀሳብ ከሆነ ትብብሩ አይቀበልም ወይ? ትብብሩ የሚቀበልበትን መንገድ እያስረዳው ነው። ከኢሃፓ ነጥለህ እንድታየው ማለት ነው። ትብብሩ የሚለው የስራ አጥ ቁጥርን እንቀንሳለን፣ በጣም ራዲካል በሆነ መንገድ እንቀንሳለን። ምክንያቱም የስራ አጥ ቁጥር የጨመረባቸው ምክንያቶች አሉ። ከነዛ ምክንያቶች ውስጥ አንዱና ዋነኛው ጦርነት ነው። ጦርነቱ ካቆመ ኢንቨስትመንቶች ይጨምራሉ፣ በየክልሉ ያሉ ኢንቨስትመንቶች። ስለዚህ እንትን ነው ኢምፕራክቲካል አይደለም። ይሄ የስራ አጥ ቁጥር ጦርነት ባልነበረበት ጊዜ ከቁጥሩ መጨመር በስተቀር ጦርነት ባልነበረበት ጊዜ መረጃ ልሰጥዎት እችላለሁ። ኢትዮጵያ ውስጥ በአማካይ እስከ 5 እስከ 6 ሚሊዮን የሚደርስ ስራ ፈላጊ አለ። ይሄኛውን 4000 በ5 ሚሊዮን የምናባዛው ከሆነ በትንሹ እስከ 200 ቢሊዮን ዳረጎት መክፈል አለባችሁ። የቁጥር ልዩነት ነው። ጦርነቱ ቁጥሩ ማተር ያደርጋል። ስለዚህ እኔም ጥያቄ እሱ ነው እኮ ቁጥሩ ማተር ያደርጋል እያልኩ ያለሁት። እሺ በ200 መንግስት ሆነን አናቅም። መንግስት ስንሆን እኛ በምን ያህል መጠን የስራ አጥ ቁጥሩን እንቀንሳለን ከሚለው ጋር ነው ካልኩሌት ሊደረግ የሚገባው በመጀመሪያ ደረጃ። ጥሩ። የማንፌስቷችሁ በተመለከተ ብሔራዊ ባንክ የመንግስት ተጠሪና በመንግስት ስር ይሆናል ብላችሁ አስቀምጣችኋል። ምን ማለት ነው? እንደዚህ ያሉ ትላልቅ ተቋማት ብሔራዊ ባንክን ጨምሮ ያሉ ትላልቅ ተቋማት በመንግስት ቁጥጥር ስር መሆን አለባቸው ብለን እናምናለን። ምክንያቱም አንዳንዶቹ ተቋማት ከተቋምነት ባሻገርም የሀገርን ጉዳይ በብዛት የሚይዙ ጉዳዮች ስለሆኑ እንደዚህ ያሉ እንደ ብሔራዊ ባንክ የትኛው የመንግስት አካል ቁጥጥር ስር ነው የምታደርጉት? አሁን ባሉት የመንግስት ስርዓቶች ስር ነሰሰሪ ላይሆን ይችላል፣ ዲቴይሉን አልገባንበትም። ነገር ግን በየትኛውም የመንግስት አካል ሆኖ ጥላው ግን መሆን የሚችለው በመንግስት አካል ነው ብለን ያስቀምጥነው። የመንግስት ሚና በኢኮኖሚና በገበያ ላይ ምን ይሆናል? በትብብር ለኢትዮጵያ አንድነት ፓርቲ እይታ
ገበያ መር ኢኮኖሚ ነው የምንጠቀመው። በዛ ውስጥ የመንግስት ሚና መቆጣጠርና ባላንስ ማድረግ ነገሮችን ነው ብለን ያስቀምጣል። መንግስት የሚሳተፍባቸው ኢንቨስትመንቶች ይኖራሉ። ለምሳሌ ትላልቅ ሴክተሮች፣ የአየር መንገድ፣ የግብርና ሴክተሮች በተወሰነ መልኩ፣ ባንኪንግ ሴክተርን እንደዛው በተወሰነ መልኩና እንደዚህ ትላልቅ የሚባሉ ቀደም እንዳልኩት ከተቋምነት ባሻገር የሀገርን ሁኔታ በጣም በትልቁ ሊወስኑ የሚችሉ ጉዳዮችን መንግስት ነው የሚቆጣጠረው። ሌላው ከማንፌስቷችሁ የተነሳ የማነሳው ጥያቄ ከፖለቲካ ጋር ንክኪ ያላቸው የንግድ ድርጅቶችን እናግዳለን ብላቸዋል። እነማን ናቸው? በምን ለይታችኋቸው ነው? ለምንድን ነው የምታግዷቸው? ስማቸውን እዚህ ጋር መጥቀስ ያለብን አይመስለኝም። ይታወቃሉ። የፖለቲካ ንክኪ ያላቸው የንግድ ድርጅቶች የሉም ብለ የሚል መከራከሪያ እንኳን ብታመጣ ኢህአፓ ወይም ደግሞ አጠቃላይ ትብብር ለኢትዮጵያ አንድነት ወደ ስልጣን ሲመጣ ከፖለቲካ ፓርቲ ጋር ንክኪ ያላቸው የንግድ ተቋማት ፍቃድ አይኖራቸውም ኢትዮጵያ ውስጥ ለመንቀሳቀስ። እነዚህ ድርጅቶች የክልል መንግስታትና ህዝቦች ሀብት ሆነዋል። እነሱን ነው እያላችሁ ያላችሁት። የክልል መንግስታት የያዟቸውን ሀብቶች የፖለቲካ ንክኪ አላቸው ብላችሁ ትዘጓቸዋላችሁ ማለት ነው? እንዳልኩ ማንነታቸው ላይ አሁን እዚህ ጋር መነጋገር አስፈላጊ ነው ብለን አናምንም። ነገር ግን ቅድም እንደጠቀስኩት አሉ፣ የለየናቸው አሉ። እንደጠቀስኩት ግን አሁን ያሉ የሚል መከራከሪያ አሁን እንዳነሳው አይነት መከራከሪያ እንኳን ቢመጣ እኛ መንግስት በምንሆን ጊዜ ከፖለቲካ ፓርቲ ጋር ንክኪ ያላቸውን ማናቸውንም የንግድ ተቋማት አናስቀጥልምም፣ እንዲከፈቱም አንፈቅድም። የባንኮች አወቃቀርን በተመለከተ ከትብብሩ አካል እንደዚሁም ደግሞ ከኢህአፓ ሊቀመንበር ጋር ባደረግኩት ቃለ ምልልስ ማንኛውም የሃይማኖትና የብሔር ንክኪና ስያሜ ያሉትን የፋይናንስ ተቋማት እንዘጋቸዋለን ብለዋል። ይሄ የትብብሩ አቋም ነው? አዎ። ለምንድነው የምዘጓቸው? በመጀመሪያ ደረጃ እንደዚህ አይነት እንደ ኢህአፓም እንደ ትብብርም አንድ ህዝብ ነን ብለን እናምናለን። ስለዚህ በተለይ ደግሞ እንደዚህ አይነት መከፋፈልን የሚፈጥሩና ከዛ ባለፈ ግን ኢኮኖሚን ሊያንቀሳቀሱ የሚችሉ ነገሮች በሃይማኖትና በብሔር የተደራጁ መሆን አለባቸው ብለን አናምንም። ከሀገር ሰላም አንጻርም አጠቃላይ ደግሞ እኛ ከምናራምደው የስርዓት አይነት አንጻርም እንደዚህ አይነት ተቋማት ትክክል ናቸው ብለን አናምንም። ክቡራን ተመልካቾቻችን ወደ ቀጣዩ ምዕራፍ እናልፋለን። የፖለቲካ ፓርቲዎች እርስ በርስ ጥያቄ የሚያቀርቡበትና ለቀረቡ ጥያቄዎች ምላሽ የሚሰጡበት ነው። ለጥያቄዎቹ እያንዳንዳችሁ 2 ደቂቃ ይሰጣችኋል። ሶኢዴፓ ያለኝ ጥያቄ